السلام على رسول الله صلى الله عليه وسلم ሱረቱል በለድ መካ የወረደች ምዕራፍ ናት። በቁርአን ተርታ 9ኛው ምዕራፍ ስትሆን 20 አንቀጾች 20 አያዎች አሏት። ዛሬ ኢንሻአላህ እሷን እናያለን። ላ ኡቅሲሙ ቢሃዛ አልበለድ ላ እንግዲህ ብዙ ጊዜ መሐላው ትንሽ ከበድ ሲል በጣም ጠንከር ለማለት ሲፈልግ ላ የሚለውን ይጠቀማሉ አረቦች በእንትናቸው በንግግራቸው ላይ እና አላህ ያንን ተጠቅሞ ላ ኡቅሲሙ ቢሃዛ አልበለድ አለ። አይደለም ኡቅሲሙ ቢሃዛ አልበለድ በዚህ ሀገር ወይም በዚህ ሀገር እምላለሁ አለ። እናንተ እንደምትሉት ላ የምትለው ከፊት እንደምትሉት አይደለም፣ እንደምታስቡት አይደለም። ኡቅሲሙ ቢሃዛ አልበለድ በዚች በመካ በዚች ሀገር እምላለሁ አለ። መካም በመውረዷ ሰዎችም ቁርአን ተከታታይ ሲወርድ የነበረው እዛ ይሄ ምንድነው ሰዎች ጭንቅላት ውስጥ ያለው ነገር እቺ ሀገር ሲባል የተከበረችው መካ ስለሆነች ቀጥታ ቢሃዛ አልበለድ አለ ማለት ነውና እናንተ እንደምትሉት አይደለም፣ ነገሩ እንደሱ አይደለም። ኡቅሲሙ እምላለሁ ቢሃዛ አልበለድ ጠንከር ሲያደርገው ነው በዚች በመካ እምላለሁ። ወአንተ ሒሉን ቢሃዛ አልበለድ አላቸው። ከዛ መሐላ ላይ ያስገባው ሁን በሁለት መሐላዎች መካከል አልቀጥሎ ሌላ መሐላ ላይ ይመጣል። ወአንተ ሒሉን ቢሃዛ አንተ ለዚች ሀገር ሒል ስትሆን ማለት ባለመብት ስትሆን ተገቢ ስትሆን፣ ይህንን ነገር ግን እየነፈጉህ ነው ወይም ደግሞ ተወላጅ ሆነ የዛ ሀገር ነዋሪ ሆነ ባለመብት ሆነ ለሌሎች እንኳን መካ ካላት ክብር አንፃር ሌሎችን እንኳን የማይነኩት ቁረይሾች አንተ ጋር ሲሆን ግን አንተን ለመግደል ይሞክራሉ፣ አንተን ከሀገር ለማውጣት ይሞክራሉ። አንተ ግን ተገቢ ሆነህ ሳለ ለዚህ ሀገር ተገቢ ሆነህ ሳለ አላቸው ነብዩ ሰለላሁ ዐለይሂ ወሰለም። ቀጠለና ወዋሊዲን ወማ ወለድ አላቸው። አሁን ወደ መሐላው ተመለሰ። መሐላ ያኛውን ኢዕቲራድ ይባላል። መሐላ ያስገባው የሚፈልገውን ነገር በሁለት መሐላዎች መካከል በጣም ትኩረት እንዲሰጠው በጣም ተገቢ መሆን ሲገባ ላንተ ከሁሉም በላይ እንደውም የአላህ እንዲን የኢብራሂም እንዲን ለመመለስ እየታገል ከበንም በላይ ተገቢ መሆን ሲገባ ለሌላው እንኳን የሚሰጡትን እንትን እንኳን ምንድነው እንስሳት እንኳን የማይነኩበት መካ ላይ የተከበረው ሐረም ላይ አንተን ግን ለመግደል ይሞክራሉ አለና ከዛ ወዋሊዲን ወማ ወለድ አለ። አሁን ወደ መሐላው ተመለሰ። በወላጅና በተወላጅ እምላለሁ። ምን ማለት ነው ለሚለው ይሄ ብዙዎቹ የሚሉት አደምና ልጆቹ በጣምም የሚቀርብ ይመስላል እሱ አደምና ልጆቹ። አንዳንዶቹ ደግሞ ከዚህ ከኮንቴክስቱ ጋር አሁን ካለው ከሚወራው ጋር ከነብዩ ሰለላሁ ዐለይሂ ወሰለም ጋር ለማስኬድ ኢብራሂምንና ዋሊድ የተባለው ወማ ወለድ የተባሉት ነው ነብዩ ሰለላሁ ዐለይሂ ወሰለም ነው የሚሉ አሉ። ሁለቱም ቢባል ያስኬዳል። አደምና ልጆቹ የበለጠ ይመስላል። ያው በዛ ውስጥ ለምን ኢብራሂምም ነብዩም ሰለላሁ ዐለይሂ ወሰለም ስለሚገቡ ማለት ነው። ዋሊዲን ወማ ወለድ አለ። ቀጠለና ለቀድ ኸለቅነል ኢንሳነ ፊ ከበድ አለ። የሰው ልጅ በልፋት ውስጥ ፈጠር ነው። በእርግጥም ለቀድ ካለ እርግጥ ማለት ነው። በእርግጥ ኸለቅነል ኢንሳን የሰው ልጅ ፈጠር ነው። ጂንሱን ኢንሳን ማለት ጂንሱን እንዳለ የሰው ልጅ ማለት ነው። ፊ ከበድን በምን ውስጥ ነው አለ? በልፋት ውስጥ እንዲለፋ ምድር ላይ ስንቀመጥ የልፋት ቦታ ነው ያለ ነው። በልፋት ለጀነት የሚለፋ ሰው ለጀነት ይለፋል። ሌላኛው ደግሞ አላህ ይጠብቀንና ለጀሃነም ይለፋል ማለት ነው። ሁሉም ሰው ለልፋት ነው የተፈጠረው። ለምንም ነገር ሳይለፋ ማንም ሰው ለፍቶ ወደ ጀሃነም ይሄዳል፣ ለፍቶ ወደ ጀነት ይሄዳል። ምርጫው የኛ ነው ማለት ነው። ለማን ነው መልፋት የሚገባን? ለፍተን ማግኘት የምንፈልገው ማንን ነው የሚለው የኛ ምርጫ ነውና ግን በየትኛውም ሁኔታ ግን ምድር ላይ ቁጭ ብሎ ወይም ተዝናንቶ መኖር አይቻልም። ልፋት ይፈልጋል፣ ለሁሉም ልፋት። ስለዚህ ስትለፉ ግን የምትለፉበትን እወቁ ነው የሚለን እንግዲህ አላህ Subhanahu Wa Ta'ala። ቀጠለና እንግዲህ ፊ ከበድ ካለ በኋላ አያህሰቡ አለ يقدر عليه احد አለ። እንግዲህ የመካዎች ቅድሙ አንተ ሂሉን ብሏቸው ነበር አይደለም? እሷቸውን ለማጥፋት ስለሚለፉ ስለሚታገሉ ምን አለ? እንደዚህ የሚታገሉትን ሰዎች ያስባል እንዴ አለ። አለ يقدر عليه احد በሱ ላይ ማንም የማይችል ይመስለዋል። ያስባል ማንም የማይችል ይመስለዋል። ማንም እኔን ምንም እንትን አይለኝም ብሎ ያስባል እኔ እንደሚያደርግ ሰው እያለ ነው ማለት ነው። ከዛ እንደውም ጭራሽ ይሄ ሰው ደግሞ ምን ይላል አለ? ይሄ ከኔ ላይ ማን የሚያስበው ሰው يقول اهلكت مال لبد አለ። በጣም ብዙ ክምር ገንዘብ ነው ያጠፋሁት ይላል። ይሄን የሚያጠፋው ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ዳዕዋ ለማክሰም ዳዕዋውን ለማጥፋት
አህለክቱን ያለው አንፈቅቱ አላለም። እዚህ ጋር አላህ አህለክቱን የተጠቀመበት ምክንያት ብሩ ጠፊ ስለሆነ ነው። በመጥፎ ቦታ ላይ ስላዋለው ጥፋት ስለሆነ ስለጠፋ ብሩ ጥቅም ላይ ስላልዋለ አንፈቅቱ ሳይሆን አህለክቱ ተጠቀመ። አህለክቱ በጣም ክምር ገንዘብ አጥፍቻለሁ። አሁን በዚህም ጊዜ በዘመናችን ምን ያደርጋሉ ሰዎች? እስልምናን ለማጥፋት ብዙ ይበጅታሉ። በጀት ብዙ ነው የሚመድቡት። ያንን ነው የቁሉ አህለክቱ ማለሉ በዳለ ብዙ ክምር ገንዘብን አጥፍቻለሁ አለ። አሁን እስልምናን ለማጥፋት የሚመደበውን ገንዘብ እናስበው። እንደዚህ የሚሉ ሰዎችን ማለት ነው አላህ የተናገራቸው ማለት ነው። እንደውም ይህን ካላቸው በኋላ ደግሞ አህለክቱ ማለሉ በዳ አያህሰቡ አለም የረሁ አሐድ ማንም አያየኝም ብሎ ያስባል። በዝግ ስብሰባ እስልምናን ለማጥፋት ሲወስን እስልምናን ለማጥፋት በዝግ ስብሰባ ሲሰበሰብ አለም የረሁ አሐድ ያስባል። አያህሰቡ አለም የረሁ አሐድ ማንም አያየኝም ብሎ ያስባል አለና እንግዲህ እዚህ ጋር አሁን አላህ ማንም አያየኝም ብሎ አሰበና ምን አለ? አለም ነጅዐል ለሁ አይነይን አለ። ምን ማለት ነው? ለሱ አይኖችን አላደረግንለትም ወይ? እንኳን አልታይም ለማለት ይቅርና ለሱ እንኳን የሚያይበትን አይን ፈጥረንለት የለም ወይ? እሱ እንኳን የሚያይበትን አይን እኛ አይደለም ወይ ፈጠርነው? ስለዚህ እሱ የሚያይበትን አይን የፈጠርነው እኛ፣ እሱ የሚያደርገውን ማናይ ይመስለዋል ወይ? ማናይ ማንሰማ ይመስለዋል ወይ አለ። አለም ነጅዐል ለሁ አይነ ሁለት አይኖችን አይነይን ያለው ሁለት አይኖችን ያደረግንለት አላደረግንለትም ወይ? ወሊሳነ ወሸፈተይን ምላስንና ሁለት ከንፈሮችን አላረግንለትም። ይሄ ደግሞ ለመናገር ቅድም ለማየት ነበር። አሁን ምላስ ብቻውን ያለ ከንፈር መናገር አይችልም። ስለዚህ ሁለቱንም ለዚህ ሁለት ከንፈሮችና ምላስን አላደረግንለትም ወይ? ስለዚህ ይሄን ያደረገለት አላህ ያየዋል፣ ይሰማዋል፣ የሚያደርገውን ነገር ሁሉ ያውቃል በአንድ በኩል። በሌላ በኩል ደግሞ ይሄ ሰውዬ ዝም ብሎ ትግል ውስጥ ከሚገባ ለምን በሊሳነ ወሸፈተይን አድርገንለታል፣ አይነይን አድርገንለታል፣ ነገሮችን ተመልክቶ በመነጋገር ለመፍታት አይሞክርም ወይ? ለምን ወደ ሌላ ነገር ያን ለማጥፋት በጉልበት ለማጥፋት ይታገላል? ከሱ ይልቅ ሊሳንና ሸፈተይን አድርገንለታል፣ መናገር የሚችል አንደበት ሰጥተናል። በዚህ አንደበቱ የመጣለትን ነገር መመለስ በማስረጃ መልሶ ትክክል አለመሆኑ ማስረዳት ከቻለ ማስረዳት፣ ካልሆነ ደግሞ መቀበል ነው የሚኖርበትን የሚለውንም ያስይዘናል። ሊሳነ ወሸፈተይን የሚለው ማለት ነው። ወሀደናሁ ነጂደይን አለ። ሁለት መንገዶችንስ አላመላከትነውም ወይ? ሁለት መንገዶችን አላመላከትነውም ወይ ይለናል። ሁለት መንገዶችን ማመላከት ማለት ምን ማለት ነው? አላህ Subhanahu Wa Ta'ala እንግዲህ ኸይርና ሸር መንገዶች አሉ። እነዛን አመላክቶናል እና አላመላከትነውም ወይ? አመላክተነዋል። ይህ መንገድ ስትሄድበት ጀነት ይወስድሃል፣ ይሄኛው መንገድ ከሄድክበት ጀሃነም ይወስድሃል ብለን አመላክተነዋል። የሚጠቅመውንም ነግረነዋል። በዚህኛው ከሄድክ ትጠቀማለህ፣ በዚህኛው መንገድ ከሄድክ ደግሞ አትጠቀምም ብለነው ነግረነዋል። ይጎዳሃል፣ የሚጠቅምህ መንገድ በዚህ ነው፣ የሚጎዳህ መንገድ በዚህ ነው ብለን ነግረነዋል። ያንን ትቶ ግን እሱ አሁንም የሚጠቅመው መንገድ ለማጥፋት እየሰራ ነው አለና ወሀደይናሁ ነጂደይን አለና ፈለቅተሐመል ዐቀባ አለ። አቀቢቷን ግን አቀበቲቷን አልወጣትም። አቀበት የሚለው ዳገት ወይም በአማርኛም አቀበት ነው የምንለው አይደል? አቀበት በጣም አስቸጋሪ የሆነ ወጣ ገባና ዳገት ቁልቁለት የበዛበት መንገድ እንደማለት ነው። አቀበቷን አልወጣትም፣ ያቺን አቀበት አላለፋትም፣ አልወጣትም አለና እቺ አቀባ ደግሞ ምንድናት አለ? ወማ አድራከ መል አቀባ። እቺ አቀባ የተባለችው ምንድናት? ምን እንደሆነች ምን አሳወቀህ አለና ፈኩ ረቀባ አለ። ፈኩ ረቀባ አቀባ የምትባለው እቺ አስቸጋሪዋ ከሁለቱ ነጂደይን በተለይ ወደ ጀነት የምትወስደዋ ይሄ ሰውዬ ያልተከተላት ይሄን አሁን ነብዩ ሰለላሁ ዐለይሂ ወሰለም የሚቃወሙትን ሰዎች ስለሆነ እየተናገረን ያለው ይሄ ሰውዬ ያቃተው ያልወጣት እቺ አቀባ የተባለችው ፈኩ ረቀባ አለ። ጫንቃ ማስለቀቅ ነው አለ። ጫንቃ ማስለቀቅ ማለት ምን ማለት ነው? ባሪያን ነፃ ማውጣት። በአሁን ጊዜ ባሪያ የለም እንኳን ለምንል ሰዎች የተቸገረ ሰውን መርዳት። በጣም በሰዎች በእዳ የተያዘ ሰው ሊኖር ይችላል፣ ያንን ማስለቀቅ። ሌሎችም ብዙ ጫንቃቸው የከበዳቸው ብዙ ሰዎች አሉ፣ ያንን ማስለቀቅን ያስይዛልና ገንዘቡን አህለክቱ ማለት ልበዳ ብሎ እስልምናን ለማጥፋት ከሚያወጣ ያንን ገንዘቡ እዚህ ፈኩ ጫንቃ ማስበት በሚጠቅመው ነገር ላይ ለምን አያወጣውም? ፈኩ ረቀባ ላይ ጫንቃን ማስለቀቅ ላይ ለምን አያወጣም? አው ኢጥዓሙን ፊ የውሚን ዚ መስገባ ወይም ደግሞ በጣም ችግር በሆነበት ጊዜ ረሃብ በበዛበት ኃይለኛ ረሃብ በበዛበት ጊዜ ቀን ለምን አያበላም? ረሃብ በበዛበት ጊዜ ለምን አያበላም? አሁን ለምሳሌ በእኛ አሁን ባለንበት አካባቢ ትንሽ ችግር አገራችን ላይ የተወሰነ አሁን ሰዎች የተቸጋገሩ ሰዎች አሉ። እንደዚህ አይነት ጊዜ በተለይ ዲመስገባ ማለት እንደዚህ በጣም በረታበት ጊዜ፣ በዚህ አይነት ጊዜ
መስጠትም በሚያሳዝን ጊዜ ማለት ያሳዝናል። ለምን በዚህ ሰዓት እገሌ ከገሌ ብለህ የምትልበት አይደለም። ሁሉም ሰው ነገ ምን እንደሚመጣ ማለት ከሌላ ጊዜ ያለው ተስፋው የለውም። ነገ ምን ይከሰታል የሚለውን እንዲህ ተስፋ ሲኖርና ሳይኖር ብዙ ሰው ያው ምንድነው ስራ እንዴት ይሆናል የሚለው ፊት ለፊታችን የሆነ ነገር ሲታየንና ተስፋ ሳይሰጠን ሲቀር ያለንን ለመቆጠብ እንሳሳለን አይደል? እንደዚህ አይነት ጊዜ ግን ማብላት ይገባዋል እያለ ነው አላህ ነው የሚሰጠውና በእንደዚህ አይነት ጊዜ ስናበላ አላህ ይሰጠናል። አው ይጣዓሙን ፊ የውሚን በጣም ረሃብ በበዛበት ጊዜ ለምን አያበላም? አቀበቱን ለመውጣት ይሄን ነው ማድረግ ያለበት እያለ ነው። ቀጠለና የቲመን ዛ መቅረባ አሁን ጫንቃ ማስለቀቅ አለ። በጣም በረሃብ ጊዜ ማብላት አለና ደግሞ አሁንም ማንን ማብላት? አው ይጣዓሙን የቲመን ዛ መቅረባ ማለት ነው። ወይም ደግሞ ቅርብ የሆነ የቲም ለምን አያበላም? እሱንም ቢያበላ ነው የሚጠቅመው። ገንዘቡን እዚህ ላይ ቢያወጣ ይጠቅመዋል አለ። ከዛስ አው ምስኪነን ዛ መትረባ አለ። አሁንም ደግሞ ምስኪን ዛ መትረባ ማለት የአፈር ባለቤት የሆነ ድሃ የሆነ አፈር ላይ የሚተኛ ማረፊያ መጠለያ የሌለው ሆምለሶችን ማለት እንችላለን። መንገድ ማለት በረንዳ ዳሪ የምንላቸው ማለት ነው። ውጭ የሚያድሩ አፈራቸውን የሚያራግፉ ለማለት ነው። አላህ ዛ መትረባ ያለው አፈር ላይ የተኛ ሰውን ቱራብ ከሚለው ነው የመጣው መትረባና የአፈር ባለቤት የሆነ ማለት አፈሩን የሚያራግፍ ከአፈሩ አፈር ላይ የሚተኛ ማለት ነውና ሆምለሶች ወይም ደግሞ በረንዳ ዳሪዎችን እነሱን ለምን አያበላም እያለ ነው አላህ Subhanahu Wa Ta'ala። እንግዲህ እነዚህን በማብላት ላይ መጠንከር እንዳለብን እየነገረን ነው። ያኔ ነው አቀበቱን ወጣ ነው የሚባለው። ከባዱ ከሁለቱ ነጅደይን የተሻለውን ነጅድ መርጠናል የሚባለው እነዚህን ስናደርግ መሆኑ ነገር ከዛ ثم كان من الذين آمنوا ከዛ በኋላ ደግሞ እነዚህንም እያደረገ ምን መሆን አለበት አለ መሆን ያለበት ካመኑትና ثم ከዚያም በኋላ ካመኑትና ወተዋሰው ቢሰብሪ እንዲሁም ደግሞ በትዕግስት ላይ ከተጋገዙትና ወተዋሰው ቢልመርሐማ በመተዛዘን ላይም ከተባበሩት ጋራ መሆን ይገባዋል አለን። ከተባበሩት ጋራ መሆን ይገባዋል። ከነዚህ ጋር አልሆነም ነው። አሁን እዛ እንትን ምንድነው ተያያዥ ናቸው ከቅድሙ ጋራ አቀባውን አልወጣም ፈለክተ ሐመል አቀባ አልሆነም ከሚለው ጋር ከነሱ ጋር አሁን ከዛም በኋላ ከነዚህ ጋር መሆን ሲገባው አልሆነም። ይሄን ሁሉ አልሆነም እያለን ነው። ቀጠለና ኡላኢከ አስሐቡል መይመና እንደዚህ ያደረጉ ሰዎች አሁን የዘረዘርናቸውን ፈኩ ረቀባ ጫንቃ ያስለቀቁ የተራበን ያበሉ በችግር ጊዜ በረሃብ ጊዜ ያበሉ የቲም ቅርብ ዘብ የቲሞችን ያበሉ እንዲሁም ደግሞ አፈር ላይ በረንዳ ዳሪዎችን ያበሉ እና ከዛ በኋላ አምነው ካመኑ በኋላ ደግሞ በሰብርና በረህማ የተጋገዙ ሰዎች እነዚህ ሰዎች የቀኝ ጓዶች ናቸው። በቂያማ ቀን በቀኝ እጃቸው መጽሐፉን ከሚሰጣቸውና ጀነት ከሚገቡት ናቸው። ይህ ነው ትክክለኛው መንገድ፣ ይሄን ያዙ አለ። ከዛ በኋላ ወለዲነ ከፈሩ እነዛ ግን የካዱት ቢአያቲና በአንቀጾቻችን ሁም አስሐቡል መሽአማ በተአምራቶቻችን የካዱት ሰዎች እነሱ ምን አይነት ናቸው አለ? የግራ ጓዶች ናቸው። የጻፋቸው በግራ የሚሰጣቸው ወይም ደግሞ በጣም እድለቢሶች ናቸው አለንና አለይሂም ናሩ ሙሰዳ። እነዚህ አይነት ሰዎች ደግሞ ምን አይነት ሰዎች ነው? በእነሱ ላይ እሳት የተዘጋጅባቸው ናቸው። በላያቸው ላይ ተዘግታ ያለችባቸው ማለት መውጫ በር የሌለው የተዘጋ እሳት ውስጥ ናቸው። ከላይም ከታችም ከጎንም ከሁሉም ሳይዱ የተዘጋባቸው እሳት ውስጥ ናቸው እያለን ነው። አላህ ከእንደዚህ አይነት ከእሳት ይጠብቀን። አላህ ደግሞ ሰምተው ከሚጠቀሙትና የጀነትን መንገድ ከያዙት ያድርገን።